አንተ ሜሲን ማለት ነው በእግር ኳስ ብቃቱ ዙሪያ መከራከር ማቆም አለብን። በቃ የምሪን ነው ምላችሁ። ወይኔ እናቴ ትሙት ነው ምላችሁ። በቃ ማቆም አለብን። ከሌላ ዓለም የመጣ ፍጡር ነው። እኔ እድሜው ስንት ነው ሁሉ ነገር ሊጣራለት የሚገባ ተጫዋች ነው። ማን አንተ አርጀንቲናዎች እኮ በጣም ይጠሩለታል። ያንን ኳስ አሁን ሁለተኛውን ጎል ያስቆጠረውን ኳስ ማለት ነው። እንዴት ነው ያንን ኳስ ወደ ጎል የማይሞክረው? አይሞክረውም እኮ ይልቁን ሜሲን ይጠብቁታል። አርጀንቲናዎች ራሳቸው ተጫዋቾቹ ሜሲን ይጠብቁትና ሰተውት እንዲያገባ ያደርጉታል። የሱ ልዩ ብቃት ደግሞ የተሰጠውን ኳስ አያሳፍራቸውም፣ ጎል አድርጎ ያሳያቸዋል። አሁን ጥረቱን አይታችሁታል። እሱ ጋር ሁለት ጊዜ ነው የመጣው ኳስ፣ ሁለተኛው ኳስ ሎጬ ቀን ተቆጠረ። ማን ይሄ ተጫዋች በእድሜው መከራከር አለብን። በቃ በእግር ኳስ ብቃቱ ላይ ምናምን አይደለም። የምሬን ነው የምላችሁ። ማን እኔ ማለት ነው አጨበጨብኩኝ። የሁለተኛው ጎል በዛ ሰዓት ላይ ያደረገው ጥረት ጭራሽ ሃትሪክ ሰርቶ ነበር እኮ። ቅጣቱን አይታችሁታል አይደለ? ሃትሪክ ሰርቶ ነበር። ፔናልቲውን ቢያስቆጥረው በተከታታይ ጨዋታ ሃትሪክ ሰርቶ ነበር። ማን እና ያው ሰው ነው የምሬን ነው። ምንድነው ነው እሱን ነው ማጣራት ያለብን። ማን ትችላለህ? በጣም ነው የምትችለው። ማን ሰው አይደለም ይሄ ሰው አይደለም። ኤአይ ነው፣ ከሰው ልጅ አቅም በላይ ነው። እንዲ ምን ማለት ነው? ፔናልቲ ስቷል ብሎ ለመቀለድ የተዘጋጀ ህዝብ ላይ ሁለት ጎል አስገብቶ ማስጨብጨብ፣ እጅን በአፍ ማስጫን። አረ ሜሲ ተው። እኔ ወጣቶቹን ላድንቅ፣ ባንተ ልዝናና። እኔ ግራ ገባኝ እኮ። እኔ ከክሪስ ቀጥሎ እኮ ሁሌም እኮ ነው የምትመቸኝ። እኔ ምን አባቴ ላድርግ? ትችላለህ አንተ፣ ከአቅም በላይ ነው ሊዮኔል ሜሲ። እናቴ ትሙት። ወደድክም ጠላህም ተቀበልክም አልተቀበልክም እንደ ሊዮኔል አንድሪያስ ሜሲ አይነት እግር ኳስ ተጫዋች በህይወትህ አይተህ አታውቅም። በቃ አይኔን በጨው አጥቤ ደረቅ እሆናለሁ ካልክ መሆን ትችላለህ። ግን እንደ ሊዮኔል አንድሬስ ሜሲ አይነት ድንቅ ተጫዋች አይተህ አታውቅም። ይቅርታ ድንቅ ተጫዋች ስላልኩኝ ተጫዋቹላ የሚለው ስምና ክብር በጣም ያንስበታል። ገብቷል አይደል? ሊዮኔል ሜሲ ማለት ብቻውን እግር ኳስ ነው። አለቀ። ከማንም ጋር እንዳታወዳድሩት። ተፈጸመ። አያወራም፣ አይለፈልፍም፣ ትኩረት አይፈልግም። ስራውና ስራው ብቻ ያሳያል። አለቀ። ስራ ብቻ በቃ አለቀ። ሜሲ ፔናልቲ ሳተ ብዬ የሰራሁትን ቪዲዮ ከንስየዋለሁ። ገባ አይደለ? አውቆ ነው የሳተው። ሬኮርድ የሚሰብር ጎል ስለሆነ ፔናልቲውን ላሽ ብሎ ጽድት ያለ ጎል ለማግባት ፈልጎ ነው። ከዛ ላይ ጌሙ ሊያልቅ ሲል ደግሞ ይገለዋል። ሌሎቹ አያገቡም ወይ ነው የኔ ጥያቄ። ገባ አይደለ? 5 ጎል 2 ጨዋታ 5 ጎል ምንድን ነው እንዴ? 18 አደረገው ሬኮርዱን። ኤምባፔ ሌላ 2 ዓለም ዋንጫ ተጫውቶ እንዳይደርስበት ሊያርቀው ነው እንዴ? ለሚቀጥለው 6 ነጥብ አላቸው። የሚቀጥለው ጨዋታ ጆርዳን ነው። ከገባ 4 ጎል ሌላ 4 ጎል ከዛ ላ 9 ጎል ኦሬዲ በ3 ጨዋታ። እንደዛ አይነት ነገር ነው እየታየኛለው። ማረፍ አለበት። አያርፍም እንደ ሜሲ ደጋፊዎች ምን እሺ ነው እንዴ? አረ ደግሞ ከበረኛ ጋር ተገናኝተው ይስታሉ። አምጪ አባቴ ነው ያለውልሽ። ባለቀ ሰዓት እስካሁን ድረስ አንድ ያገባንባችሁ አውቀን ለማጓጓት ነው። ሰው ይደብረዋል፣ እየተኛ ነው። አርጀንቲና አንድ ስታገባ እየተኛ ነው የሚባል መረጃ ሰምተናልና አዝናንተን አንድ ጎል አግብተን አዝናንተን አሰቃይተን እናንተን ተስፋ ሰተን ምናምን ባለቀ ሰዓት ነው መንገለው ካሁን በኋላ እያሉ ነው የሚመስሉት። አረላሽ ምን ውስጡን የገባሁት አንተ ስንት አይነት አለሌ በዛበት ከዛው እያለ ተገላገልኩ ሲል የማንም ሾርት መቀለጃውኝ ልቅር የዚህ ሜሲ ማይለያል። የሜሲ ደስ ይለው 3 ጎል ያገባል፣ ደስ ይለው 2 ጎል ያገባል፣ ከፔናልቲ ውጭ ያገባል፣ ደስ ይለው ፒኬ ስታል መቀለጃ መጮቻ የሜሲ መጮቻ ሆኛለሁ እኔ በቃ ዘንድሮ። ኧረ አንተ ሰው የራኔ መፈጠረ ኧረ አታስለቅሰኝ። ምን ይባላል? የተባበሩት መንግስታት ሊዮኔል ሜሲን በልዩ ኃይል ይዘውት ኳስ እንዳያቆም እስከ ዕለተ ሞቱ እስከ ዕለተ ዕረፍቱ ድረስ 80 ዓመትም 90 ዓመትም 100 ዓመትም እግዚአብሔር እድሜ ይስጠው። 100 200 1000 ዓመት ያኑረው እግዚአብሔር። መመኘለት እሱ ነው። እስከ ዕለተ ዕረፍቱ ድረስ በልዩ ኃይል ተይዞ ኳስ እንዳያቆም እስከ ዕለተ ሞቱ ድረስ ኳስ እንዲጫወት በልዩ ኃይል ተይዞ መደረግ አለበት ሊዮኔል ሜሲ። እኔ ሊዮኔል ሜሲ ከአውሮፓ የሄደበት ምክንያት አይገባኝም። ከአውሮፓ የሄደበት ምክንያት ሊገባኝ አይችልም። ፓፓ ሊገባኝ አይችልም። አስቡት፣ በነ ዚዳን የነበረ ሰው ነው አሁን ባሉት በነ ያማና በመምባፔ ጋር የሚፎካከረው። ይሄ ሰው ሊሆን አይችልም።
ይሄ ሰው ሊሆን አይችልም። ፈጣሪ ሆይ እኔ እሱን እንዳይስላረከኝ በጣም ነው ማመሰግን። እድሜ ልኬን አመሰግናለሁ። እኔ ምን እንደምልን ያላቅም። አርጀንቲና ገና 2 ጨዋታ ነው የተጫወተችው። በ2 ጨዋታ ጀለስ 5 ጎል አስቆጥሯል። የዓለም ዋንጫ የምንጊዜም ቶፕ ስኮረር ሆኗል። በጣም ብዙ ሪከርድ በ2 ጨዋታ 5 ጎል በጣም ክሬዚ ነው። በጣም ማለት ነው። ጎሉን ተውት። ሁለተኛው ጎል እንዴት እንደተገኘ ተመልከቱት። ከዛ በፊት ጌሙ ላይ ያለውን ኢምፓክት ተመልከቱት። ሲያደርግ የነበረውን እንቅስቃሴ እኔ ኤሊየን ነው የሰውዬ። እግዚአብሔርን እንደኔ የተገረመበት የተደነቀበት ሰው የለም እስከዛሬ። እኔ ግን እስቲል እንደ አዲስ እኔ ለምን እንደሚያስገርመኝ አላውቅም። በየጊዜው አዳዲስ ነገር ነው የሚያሳየን። ለማንኛውም አርጀንቲና ከምድቡ አልፋለች። አርጀንቲና እስካሁን 5 ጎሎችን አስቆጥራለች። 5ቱን የሚያስቆጠረው ይሄ ሰውዬ ነው። ከዚህ የጎሎቹን ደግሞ ኤክስጂ ተመልከቷቸው። 2ቱ ከቦክስ ውጪ፣ የዛሬውም አንደኛው ከቦክስ ውጪ በሉት። ኤክስጂ በጣም የመቆጠር ቻንሱ የጠበበ ኳስ ነው የሚያስቆጥረው። ከዚህ የዛሬው ሁለተኛውንም ኳስ ተመልከቱት፣ ቻንሷ እንዴት እንደተፈጠረች። ምን አይነት ሰውዬ እንደሆነ ነው ያላቅም። ይመቻችሁ። ለማንኛውም ሼር ይደረግ። ይኸውልህ አንተ ፍልስጤማዊ ሆነ ሜሲ እስራኤላዊ ቢሆን ሜሲ የሚያደርገውን ነገር መካድ አይቻልም። በቃ የፈለገ ሸምጣጭ ነኝ ብትል በቃ ምንም ማድረግ እግር ኳስ ነው። ገብቷል? እግር ኳስ ነው። ሁላችንም እያየ ነው ያለው ነገር ነው። መሸምጠጥ ማይቻል ነገር ነው። አሁን እኔ ሮናልዶ በቃ ለሮናልዶ ሟች ነኝ። ገብቷል? ግን አሁን ሜሲ የሚያደርገውን ነገር ብሸመጥጥ ሰው ይታዘበኛል፣ ትውልድ ይታዘበኛል። ምንም ማድረግ አይቻልም። እኔ እዚህ ላይም ሮናልዶ ስላመጣሁባቸው አፉ በሉ። ሜሲ 2 ጨዋታ 5 ጎል ዓለም ዋንጫ ላይ ይመቸው። ሌላ ምን ይባላል? ምን አይነት የተረገመ ኩሩሩ እንደሆነ ገብርኤል ነው። ይመቸው። እኔ ምንም ይመቸው። እንኳንም አየው እንኳንም ደረስኩብህ። እግዚአብሔር ተባረክ። 5 የወርልድ ካፕ ጎል አርጀንቲና 5 አገቡ። 5ቱንም ሊዮኔል ሜሲ። ማን ሰውዬ ልክ አይደለም። 39 ዓመት የሚሞላው ሰው በፍጹም አይመስልም። ማን እኔ አንዳንድ የአርጀንቲና ብሔራዊ ቡድን ሳይሆን እንዴት እንደምቀና እናቴ። ሁለተኛውን ጎል አይታችኋል? የሜሲ ሁለተኛውን ጎል አይታችኋል አይደል? ልጁ ስፔስ ነበረው፣ ማግባት ይችላል። ሜሲን አየው፣ ሰጠው። ማን እንዴት ካፕቴናቸውን ሪስፔክት እንደሚያደርጉ እንዴት ፕሮቴክት እንደሚያደርጉት ማን እኔ አንዳንዴ ይቀናሉ በአርጀንቲና። እናቴ ትክክለኛ ብሔራዊ ቡድን ማለት ይሄ ማን ዘንድሮ ራሱ መፍራት አለባቸው አርጀንቲና። ምክንያቱም የሚጫወቱበት ወይ በጣም ልክ አይደለም። በጣም የሚገርም ነው። ገብቷችኋል? ዲፌንሲቭሊ ኦርጋናይዝድ አይደሉም፣ ሲከላከሉ ነው እንጂ በጣም ያስፈራሉ። ገብቷችኋል? ዛሬ ሃትሪክ መስራት ይችል ነበር። ልክ እንደ ኤዜ ምናምን የኤዜን ፔናልቲ አመታት ደገመው እንጂ እኔ አሁን ለሮናልዶ እንዴት እንደተሰማኝ ስላልገባችሁ ነው። እናቴ ትሙት ማን ሁሉም ተጫዋቾች ይሞቱለታል። ሰውዬ ሚዲያው ይሞትለታል። እናቴ ትሙት ሁሉንም አጀንዳ ከሮናልዶ ጋር ወደ ኔጌቲቭ መወሰድ ይወዳል። እኔ ማለት ነው አሁን በጣም ለሱ ፊል እያደረኩ በጣም ማለት ነው። እናቴ ትሙት ማን እስቲ ስም አውጡላት ለዚህ ለአስማቷ። ፍቅር ታስይዛለች ደግሞ እኮ ፍጥነቷ። አንዴ አስማት ነው ሜሲ፣ አስማት ነው። ሰው አይደለም፣ ኤአይ አይደለም፣ የሆነ አስማት ነው። በቃ ምንም ልናገረው አልችልም እንጂ በዘመናችን ባይደወይ ማለት ነው በጣም እድለኛ ነን እንደ ሜሲ አይነት ተጫዋች ማየታችን። ሜሲ ኢንተጎት ምን አይነት ሰው ነው? ፍቅር ይዞኛል፣ ከሜሲ ይዞኛል። በፊትም ጠገበኝ። ትችላለህ የኔ አባት፣ በቃ ምንም አልልም። ትችላለህ። በቃ አንድ ነገር ላስቸግራችሁ። ዓለም ዋንጫውን ስጡንና በቃ እንሂድ። ማለት የቀረን ነገር አለ። ስለ አርጀንቲና 5 ጎል አስቆጥራለች በዚህ ዓለም ዋንጫ ማለት በ2 ጨዋታ 5ቱን ጎሎች ማን ያስቆጠረው? ሌላው አርጀንቲና ወደ ቀጣዩ ዙር ማለፏንና ወደ 32ቱ መቀላቀሏን ይፋ አድርጋለች። ብቻ ማረለም ኤሌኑ በቃ የሚቆም ነገር አይደለም። ማለት ኤሌንን ልታስቆመው አትችልም። ሰው ብትሆን በቃ በሰው ታስቆመዋለህ። ኤሌንን በምን ታስቆመዋለህ? እኔ ወንድም እነሆ በ2026 ዓለም ዋንጫ ሊዮኔል ሜሲ ደምቆ ጀምሯል፣ ደምቆ ቀጥሏል፣ በእርግጠኝነት ደምቆ ይጨርሰዋል። ያሳይ እንደው ምን እናድርግ? ይሄ እኮ ነው የሱ ጀግንነት፣ ይሄ እኮ ነው የሱ መለያ። ጀግናው ሜሲ። እኔ እግዚአብሔርን ነው የምላችሁ፣ ሁለተኛውን ጎል ሲያስቆጥሩ ጎሉ እንዴት አባቱ ነው የሚያምረው! አንደኛውም ሁለተኛውም እኔ እኮ ወይኔ እግዚአብሔርን ነው የምላችሁ። ኧረ ምን ነው! ኧረ ሜሲ ድጋሚ ትወለዳለህ
ትወለዳለህ ድጋሚ። እኔ እግዚአብሔር እንባዬ ሁሉ ነው የመጣው። መቤቴን ስሜቴ መቆጣጠር አልቻልኩም። ቃላት የለኝም። ዛሬም እንደ ቀድሞ ልጅነቱ ይጫወታል። ዛሬም አርጀንቲና በሱ ጎል ታግዛ አሸንፋ ወጣች። ባለፈው ሃትሪክ፣ ዛሬ 2 ጎል። ዛሬ ሃትሪክ መስራት የሚችልበት አጋጣሚዎች ሁሉ ነበሩ። ብቻ ግን እሱ የእግር ኳሱ ጎት ነው። ሜሲ ዘጎ አረ ወገን አረ ቀልድ ነው በሉኝ። እንዲህ ይሄ 39 ዓመት ሰውዬ አርጀንቲናን ተሸከማት ነው ማለት እነ ኤምባፔን ስንት ወጣትና ሃላንድ እያሉ አልሰማም ቶፕ ስኮረር እኔ ነኝ እያለ ነው። ዛሬም 2 ጎል አግብቷል። በግራም ሆነ በቀኝ በኩል በኋላም በፊትም ኳስ እየተሻማ በመሬትም ሆነ በአየር ከበለው ነው ያገባኝም። ፈርስት ታይም ሹት ካደረገ ሜሲ ጎል ነው በቃ ትሬድማርክ ጎሉን ነው ያገባት ዛሬ። አረ ምን አይነት ሰው! ባለፈው እንደዛ አይነት ጎል አግብቷል። አረ እግዚአብሔርን ስለ ሜሲ እኔ አላወራም። በቃ ደግሞ አይገባበትም። ስንት ጌም አሸንፏል? 5-6 በተከታታይ ጌም አሸንፏል። ከዚህ በፊትም አንድም ጎል አልገባበትም። በጣም ይለያል። አርጀንቲና ዘንድሮ እንዳይደግመው ፍሩ ብያለሁ እኔ፣ እንዳይደግመው ፍሩ። አይ ዓለም ዋንጫው ሊደግሙት ነው። ምንድነው ሐሳባቸው? እኔ እኮ ጥያቄ ሆነብኝ። እሱ እኮ ነው ምንድነው ሜሲ? በስማ እኔ ስለዚህ ሰውዬ ግን እኔ ምን እንደምል አታውን ምናል ያን ኳስ አሲስት አድርጎ ቢያዝለት ሪከርድ ቢያዝለት ይሄ ደደብ የሆነ ልጅ እዛ ግን አንተ ሁለተኛው ኳስ ላይ ሜሲ እንደዛ ስቶት እኔ ሶስተኛ ሲመታው ያገባል ብዬ አልጠበቅኩም። አምናት ሜሲ ሄተር ባይዘው አም ቢግ ፋን ኦፍ ሮናልዶ ግን በቃ ሜሲ ሄተር አይደለም። በቃ ግን በቃ ይኸውላችሁ ምን ሊደግሙት ነው? እኔ ለዚህ ሰው ምን ብዬ መናገር እንዳለብኝ ለማጥቀት ምናምን ሞካክረው ነበር ከኦስትሪያዎች እኔ አላቅም እንዴ! ኧረ የሰውዬ አንድ በሉት። በስማ ምንድነው ሜሲ ባለፈው ዓለም ዋንጫ ፔናልቲ ብቻ ነው እንዳለ ያገባው ምናምን ሲባል እንደውም በዚህ ዓለም ዋንጫ ፔናልቲ አላገባም ብሎ ለጥለጥ። ኧረ የሮናልዶን ላይፍ ከባድ አደረገው። ሮናልዶን ማለት የሮናልዶን ደጋፊ ላይፍ ማለት ነው። ምንድነው? ኧረ በስመ አብ! ጭራሽ አንዱ ምን አለ ሮናልዶ የነካው 3 ኳስ ሜሲ ግን 5 ጎል አግብቷል ከአሁኑ ማለት ነው። እና ሪከርዱንም ሰብሮታል ምናምን። ኧረ በለው ብሶበት ይመጣል። አመቱን ሙሉ ተኝተው በቃ ለዚች ነበር ሲዘጋጅ የነበረው። ለማንኛውም በጣም የሚገርም ነው የምር በዚህ ሌቭል ማለት እንደዚህ ፐርፎርም ያደርጋል ነው እዚህኛው ዓለም ዋንጫ ላይ አልጠበኩም ነበርና ብሶበታል። ድጋሚ ይፈልጋታል ይችላል ዓለም ዋንጫ ይደግማታል ማለት ነውና በስመ አብ ይችላል። በቃ ምን እናድርግ? አምነናል እኮ ተረጋጋ በሉት። በቃ ሲጀምር ጎት እንደሆነ ታምነዋልና ይረጋጋ። ግን በቃ በስመ አብ ይችላል። ይመቸው ግን ቢስሚላ የዓለማችን ኮከቡና የማይደገመው የሜሲ ሀገር አርጀንቲና በሱ 2 ድንቅ ጎሎች ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይ ከማድረግ ጀምሩት። ፋሚሊ ሜሲ እንደድሮ ላይሯሯጥ ያድሪብል ላይኖር ይችላል፣ ግን አሁንም ኳስ በእግሩ ስር ስትገባ ያጫውታታል፣ ያዋራታል። ለምን ተገንዞ አይገባም? እሱ ለአርጀንቲናም ለፉትቦልም ጠቃሚ ነው። ምንም በቃ ይሄ የሚያጠራጥር አይደለም። የአርጀንቲና ደጋፊዎችም ተጫዋቾችም እሱ እዛ በመቆሙ እሱ እዛ በመኖሩ በጣም እድለኞች ናቸው። አሁንም ድረስ ተጋጣሚ ይፈራል። 90 ደቂቃ ሳይጫወት አንድ ኳስ ነክቶ ተአምር መፍጠር ይችላል። ፔናልቲ ስቷል። ለምን 10 አይሰጥም? ያ ትዝም አይላቸውም። አርጀንቲናዎቹ ያን ፔናልቲውን ስቶ እኮ ሲጨፍሩ ነበር። ምክንያቱም እንደሚክሳቸው ያውቁ ነበር። እድሜ ሊገፋ ይችላል፣ ያ ስፒድ ምናምን ላይኖር ይችላል፣ ግን አሁንም ድረስ ያዋራታል። ጥበቡ አይጠፋማ። እና ዛሬ ለአርጀንቲናዎችና ለሜሲ አድናቂዎች ወዳጆች ደስታ ነው ብዬ አስባለሁ። ጎል ባያስቆጠርም ከዚህ በኋላ እኔ ጎል ማስቆጠሩ ዋንጫ ማንሳቱ ትርፍ ነገር ነው ብዬ አስባለሁ። ሁሉን ነገር ሰጥቷል ለሱ ለሀገሩም ለወዳጆቹ። ከዚህ በኋላ ትርፍ ነገር ነው፣ ኢንጆይ ነው የሚያደርግበትና እኔ ሜሲ ሜዳ ላይ ማለት ነው በቃ ምን መፍጠር እንደሚችል ደግሞ እንደሌለው ጎል ማስቆጠር ብቻ አይደለም። አይታችሁት እንደሆነ ተመልሶ ከቡድን ጋር መጫወት ይችላል። በቃ የሆነ ነገር ይሰጣል እና እንደምታዩት ነው እንግዲህ ምን እንዳደረጋቸው። ሜሲ ኳስ ሲይዝ መፍራት ግዴታ ነው። ለማንኛውም በጣም ወሳኝ ድል ነው ያስመዘገበችው አርጀንቲና። እስቲ ለማንኛውም በጨዋታው የተሰማችሁ ነው ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አረ ወገን አጨብጭብ፣ አረ አጨብጭብ። ሊዮ ምንድነው እያስመለከተን ያለው? እንዲህ ይሄ ሰው እኮ ከቀናት በኋላ 39 ዓመቱን የሚሰው ነው። እንዴት ነው ፐርፎርም እያደረገ ያለው? የ18 ዓመት ተጫዋች ሮጦ ያልጠገበ ተጫዋች እኮ ነው የሚመስለው። አርጀንቲና ዛሬ
ኦስትሪያን እንግዲህ በሱ 2 ጎሎች ታግዛ 2-0 በማሸነፍ ከምድቧ 6 ነጥቦችን በመያዝ ወደ ዓለም ዋንጫው ጥሎ ማለፏን ማረጋገጥ ችላለች። በዚህ ጨዋታ ላይ ሊዮ ሃትሪክ መስራት የሚችልበት እድል ነበረ። በመጀመሪያ 9ኛው ደቂቃ ላይ ፔናልቲ አግኝቶ አልጠቀምበትም ነበረ። ከዛ በኋላም 2 ድንቅ ጎሎች 39ኛው ደቂቃ እንዲሁም 95ኛው ደቂቃ ላይ አስቆጥሮ ነው በእነዚህ 2 ጎሎች ታግዛ አርጀንቲና 2-0 ኦስትሪያን ማሸነፍ የቻለችው። እውነቱን ለመናገር ኦስትሪያዎች በዚህ ጨዋታ ላይ ከጠበቃቸው በላይ ፐርፎርም አድርጓል። ጥሩ ተፎካክረውም ነበረ። አርጀንቲናዎች ግን ከሊዮ ጋር ረጅም ርቀት አሁንም ሊጓዙ እንደሚችሉና እንደ ቡድን ምን ያህል ጠንካራ እንደሆኑ ያስመሰከሩበት ጨዋታ ነው ብዬ አስባለሁ። ይሄን ሰው ማቆም ግን የማይታሰብ ነው ብላቸው 18 ዓመቱ 17 ዓመቱ ላይ ያለው ሊዮኔል ሜሲ 39 ዓመቱ ላይም ያለው ሜሲ ለማቆም በጣም አስቸጋሪ እንደሆነ ነው እየተመለከትን የምንገኘው። ኤኒዌይ እናንተ ስለዚህ አርጀንቲና ምን ትላላችሁ? በዚህ ጨዋታ ላይ ለአርጀንቲና በጣም መጥፎ ነገር ብዬ የማስበው ሮሜሮ ተጎድቶ መውጣቱ ነው። ጉዳቱ ከባድ የሚሆን ከሆነ በሴንተር ባኮቹ ላይ ተጽዕኖ ይፈጥራል ብዬ አስባለሁ። ስለ ጨዋታ ያላችሁን ሀሳብ አጋርኝ። የፕላስ መልክቱ መጫ እንዳትረሱ ነው የምላችሁ። እግዚአብሔር ዛሬ በአርጀንቲና ብሔራዊ ቡድን ቀን ነው። ከምሬ ነው የምላችሁ። በቃ ምንም እግር ኳስ ተጫዋች እኮ አይመስሉም። በቃ የሆነ ጋንግስተር አለ አይደለ? የሆነ ሰፈር ይሄ በቃ ጋንግ አሸባሪዎች ምናምን ወይ ደግሞ የሆነ የጦርነት ቡድን አባል ምናምን ነው የሚመስሉት። ምንም እግር ኳስ ተጫዋች አይመስሉም። ከምር እንዴት ነው ኳስ ሲይዙ ሜሲ ዞር ብሎ የሚያዩት? የሜሲን ጎል አይታችሁታል አይደለ? ስናአብ ሜሲ ደግሞ ትችያለሽ። የወርልድ ካፕ የምንጊዜም ኮከብ ጎል አግቢነቱን በእጁ አስገባችሁ። ትችያለሽ። አርጀንቲና ብሔራዊ ቡድን አስቀናችሁኝ ዛሬ ማለት ነው። ክርስቲያኖ ሮናልዶ የላቲን ብሔራዊ ቡድን የሆነ አንድ በቃ የላቲን ተጫዋች እንዲሆን ተመኙኝ። ከምር የሆነ ኮሎምቢያ ወይ ኡራጋይ የሆነ ቺሊ ምናምን እንዴት ነው የሚጋደሉለት ለሜሲ እያያችሁ ማለት ነው። ኳስ ይዞ እንዴት እንደሚወስ ሜሲ አሉ እንጂ እነ ኮንሴሳው እነ ቪቲኒያ ምናምን ያሃ ኔቬዝ ምናምን ልምሻ የሆኑ ተጫዋቾች እግዚአብሔርን ሮናልዶ የማይመጠነው ቦታ ሆነ እኮ ነው ዛሬ እንደዚህ የምትሆነው። እኔ አባት አንተ ብቻ እኮ ነው ያላቸው። ለምን እንደዚህ እንደሚሆኑ እኮ ግራ ነው የሚገቡኝ። በአርጀንቲና ብሔራዊ ቡድን ቀነውኝ መቤቴ። ሜሲ ደግሞ ትችያለሽ። አረ ወንድም የማይመጥን እኮ ቦታ ሆነ ነው እኮ ለኔሽንስ ግን አንድ አውሮፓ ዋንጫ በአንተ እንዳበሉ እኮ ረስቶ ነው እንደሚያደርጉ እኮ። ከምሬ ነው የምልህ እንዳለ ክብረቢስ ምድረ ህፃን እንዴት እኮ እንደሚያቃጥሉ ከምሬ ነው የምልህ። ዋጋ ሳጡ ዋጋ። ዞሮ አንተ የምን ጊዜ ምርጡ ተጫዋች ነሽ ለፖርቹጋል። በአንተ ነው ሁሉ ያዩትሽ ወንድሜ። አይዞሽ ፖርቹጋል የምትባል ቲም ግን አንተ ብቻ ከብሔራዊ ቡድን ሪታየር አድርግ። እንዲች ጫዋ ዞር ብዬ የማያላት ክለብ እንዴት አባቱን ታስጠላ ክለብ እንደሆነች እኮ ፖርቹጋል ከምር። ወይኔ ወንድሜ ወይኔ። አርጀንቲኖች ግን ትችላላችሁ። በዚሁ ከቀጠሉ ግን ከምር ግማሽ ፍጻሜ ወይ እስከ ፍጻሜ ሄዳሉ አርጀንቲኖች። ምንም ጥርጥር የለውም። ላቲኖች ሲጀመር ይችላሉ። አረ በስመ አብ እየባሰበት ነው። አረ ምን አይነት ተአምር ነው እያስመለከተን የሚገኘው። እኔ በቃኝ፣ የምሬን ነው። እኔ በቃኝ፣ ከዚህ በላይ መቋቋም አልችልም። በሁለት የዓለም ዋንጫ ጨዋታ ከ39 ዓመት ሰው ይኸውላችሁ፣ ሰው አልኩኝ ተሳስቼ 5 ጎል ነው ያስቆጠረው ያለ ርህራሄ 5 ጎል። እኔ በውድድሩ 5 ጎል ቢያገባልኝ ራሱ አመስግኜ ነበር የምቀበለው። ግን የለም እኔ ከዚህ በላይ ነው የሚያስፈልገኝ ብሎ 5 ጎል አግብቷል። ያቺን ፔናልቲ አግብቷት ቢሆን ኖሮ ደግሞ ሃትሪክ ሰርቶ ባክ ይወጣ ነበር ማለት ነው ጋይስ። በዓለም ዋንጫ ታሪክ ከፍተኛው ጎል አስቆጣሪ የቅዱስ እግር ባለቤቱ ሊዮኔል አንድሬስ ሜሲ ኮቼቲኒ ሀገሩን በቀጥታ ጫንቃው ላይ ተሸክሞ ወደ ምርጥ 32ቱ ቀላቅሏታል ጋይስ። ኦስትሪያ ቀላል ሀገር አርጋችሁ እንዳትወስዷት መጀመሪያ እኔ ሰግቼ ነበር። ከዛ በኋላ ግን ያው አራራላቸውን ገብቶ ታምራቱን የፈጸመው በፔናልቲ ምናምን ጎል አላስቆጥርም። አሁን ፕሩፍ በደንብ ራሴ ማረግበት ሰዓት ነው። ፔናልቲ ብላችሁ አምታችሁኛል ብሎ 2 ጎል ነው ቅርቅር ያደረገው። አራራላቸው ከሳምንት የምታረካኝ እኔ ምን አይነት ቅዱስ ቦር ነው ሊዮ። አመሰግናለሁ፣ የምር አመሰግናለሁ። ትለይብኛለህ። ለሜሲ ፋንስ አንድ መልእክት ብቻ ነው ያለኝ። ዝም ብላችሁ ኢንጆይ አድርጉት። ይሄን ሰውዬ ማርያምን ኢንጆይ አድርጉት። ዝም ብላችሁ በቃ ሌላው ክርክሩ ምናምን ተውት። ኢንጆይ ብቻ አድርጉት። እንደው ሰው እንዴት 90 ደቂቃ ሙሉ ማለት እንዲያዝናና እናቴ ትሙት። እኔ 39 ዓመቱም አይመስለኝም የሆነ ሳሰብ ማለት የሚሰጣቸው ስጦች የሚያጫውታቸው ጨዋታዎች ምናምን እኔ ቃል የለኝም ለሜሲ ማርያምን ነው የምላችሁ። ኤቭሪ ፓስ ማለት ነው የሚገራርም ፓስ ነው። ኤቭሪ ድሪብል የሚገራርም ድሪብል ነው። የሚሞክረው ሙከራ በጣም ያባበደ ሙከራ ነው። በፔናልቲማ ሪከርዱን አልሰብርም ብሎ ቀብራራ እኮ ነው ብራዘር። በፔናልቲማ አልሰብርም አለ ሰበር። ያን የመሰለ ጎል አግብቶ ሁለተኛው ጎል ለአልቫሬዝ ያን የመሰለ ኳስ ሰጥቶት የሰጠው ስጥ ከዛ ራሱ ሂዶ ማግባቱ ደግሞ እኔ ምንም አልላችሁም። ተውት፣ ሌላውን በቃ ኢንጆይ አድርጉት። ይሄን ወርልድ ካፕ
ሜሲን ኢንጆይ አድርጉት። እኔ ደግሞ እርግጠኛ ነኝ በልቶት እንደሚጨርስ። ብለ ፕሌይስቴሽን ጀመራችሁ አይደለ? እኛ የፈለግነው ጨዋታ እንዴ ምን ፕሌይስቴሽን የምታሳዩን? ይሄ ሊሆን አይችልም። አስረ እንዴ ገና በ23 ዓመቱ ልጁ ሲቧርቅ የነበረውን አምጥተውን ሊሸውዱ ኤአይ ታጫውትልኝ ጀመር ብለ ለምን በቃኝ አትልም? አንተ ሰውዬ እንዴ ለምን አርፍ አትልም? ቆይ ገና ልጆች እኮ አሉ እንዴ። ስማ በአዲስ አካሄድና አገባብ መጥቶላል አርጀንቲና ያራዳ ልጅ። እኔ ያለ አርጀንቲና ፈውጥቶ ራሱ እኔ የሚያገባው ሜሲ ነው። የሚገባበትም ታሪክ የለም። ወደዛ ነው። አቤት አቤት አርጀንቲና ዛሬ አትሪክ የመሰራት እድል ነበረው። ባይዘው ያራዳል አይደለም አይን ውስጥ መግባት አንፈልግ በሚለው በስላይስ ገብቷል። አወጣጥ አገባቡን አሳምረ ነው አይነት ጨዋታ። አረ ጉድ ፈልቷል። አረ ጎበዝ ጉድ ፈልቷል። አረ ጨዋታው ደርቷል። ምን ሊያረጉን ነው? ያራዳ ልጅ እንዴት ነው መውጫ መግቢያው የሚሆነው ነው? አሁን እንዴት ነው ነገሩ ነው? ይህን ሰውዬ ንጉሥ ያላልክ ማን ልትል ነው ነው? እኔ ይህንን አስረግጥልኝ። እንደው ይታደሉታል እንጂ አይታገሉትም። ሌላ አማርኛ የለውም። በቃ ጨርሰናል። ምን አይነት ፍጥረት ናንተ ደግሞ? ሜሲ አለ ማለት አርጀንቲና 3 ነጥብ አያሳስባትም። አርጀንቲና ዛሬም በሜሲ 2 ግብ ብቻ 3 ነጥብ ይዛ ወጣች። 5 ግብ አስቆጥሯል በ2 ወርልድ ካፕ ጨዋታ። ኧረ ይሄ ሰው ባይዜ እዚህ ሀገር ያላችሁ ድንቁር ያላችሁ ሰዎች እኮ ናችሁ ሜሲ ሰው እንዲጠላ የምታደርጉት እንጂ ይሄ ሰውዬ ማን ይጠሏል? ይኸውላችሁ ኦልሬዲ አርጀንቲና በቃ ከግሩፑ አልፋለች። አሁን ቀጣይ ነገ ለፖርቹጋል ተጋግዘን ነው መቋጠር ያለብን። ማንም እዚህ ጋር የሮላንዶ ደጋፊ ሜሲ ላይ ቁጭ ብሎ የሚቋጠር የለም። ምክንያቱም የተማረ ሰው ብቻ ነው ያለው ሮላንዶ ጋር። አባቴ ሜሲ ደጋፊዎች እንኳን ደስ አላችሁ። ድንቁር ያላችሁ ግን ገብታችሁ ስለ ኳስ ብትማሩ ጥሩ ነው። መልካም ማዳር። እንደ 18 ዓመት ጎረምሳ ሙሉ ሜዳው 90 ደቂቃ ብቻውን ሲፈነጥዝበት አመሽ። ይህ ሰውዬ እሺ አሁን በቅርቡ 39 ዓመት ይሞላዋል ቢባል ማን ነው የሚያምነው? ሀቢቢ እኔ ከአቅሜ በላይ ነው የሆንከው ቦስ። ኧረ በአላህ ሁለተኛውን ጎል ቻውት ፓስ ያደረገበት መንገድ አይታችኋል። አይ ቲንክ ለአልቫሬዝ መሰለኝ የሳተውን ኳስ በኋላ እሱ አስቆጠረው። ማን ስለ ከባድ ነው። እኔ በጣም እድለኛ ነኝ በዚህ ጀነሬሽን ስለ ሮናልዶንም እሱንም ማየቴ ማለት ነውና ዋው ማድነቅ ነው። ምንም ማድረግ አይቻልም። ታውቃላችሁ የሮናልዶ ፋን ነኝ፣ ግን ይህንን ሰው አሁን አለማድነቅ አሁን እየመሰለኝ ያለው ነው ፕራይም ባርሴሎና ላይ ያለው ፕራይም ሜሲ ነው እየመሰለኝ ያለው። ሀቢቢ ኧረ ይመችም ማለት አሁን ከጥላቻ ወታችሁ ለመመልከት ሞክሩ ወገን፣ ይብራራላችኋል። የምር በጣም በብዙ ነገር። ኧረ በአለ በ2 ጨዋታ 5 ግብ ማን ኦፍ ዘ ማችም ማን ይመረጥ ይችላል? ሀቢቢ እድለኛ ናችሁ ስፔሻሊ ሱፋኖች። እግዚኦ ለሜሲ እግዚኦ ለሜሲ በፈጣሪ ስም ብቻውን 2 ጎል ማለት ነው። 18 ጎል የዓለም ዋንጫ 18 ጎል ሪካርዱን ሰባበረው። በጣጣሰው ነው የምላችሁ። ፔናልቲ ሳተ ምናምን ብለህ ልታበሽ ቃረ እባክህ። የኔ ጎት ማለት ነው ፔናልቲ ስቶ ምናምን የሚያለቅስ ጎት አይደለም ያለኝ። ሲጀመር የፔናልቲ ጎል አይመቸውም ሜሲ። ካላወቅህ ልንገርህ፣ እስካሁን ድረስ ካላወቅከው ሜሲ በፔናልቲ ምናምን አጭበርብሮ አይደለም ያመጣው ሜሲ። እኔ ከአይምሮዬ በላይ ነህ አንተ ሰው ነህ። ምንድን ነህ አባቴ? ሲፈልግ አርጀንቲና እኔ ምንም አያገባኝም። ሜሲ ብቻ ሪካርዱን ሰባብሮ በጣጥሶ ሌላ ታሪክ ውስጥ እንዲገባ አይናችሁ እያየ ሌላ ታሪክ ውስጥ እንዲገባ ነው የምፈልገው። እስቲ አሁን ዙትሉ እንደሆነ እናያለን። ወይኔ 2 ጎል ብቻውን መቤቴ ምን አባቴ ላድርግ? ምንድነው ሜሲ? ምንድነው ሜሲ? አትጥጣና እሺ እናብሽቃኛም እንዴ ሁሌ አንተ እንዴ አንተ በቃ አቡዬ ከዚህ በኋላ ማለት እንዳትቋጥር ሜሲ ላይ እንዳትቋጥር። እንዴ አንተ ሜሲ ላይ በቋጠርክ ቁጥር ማለት ነው ሜሲ ሪከርድ እየሰበረ በየጮታው ሃትሪክ ዛሬ ሃትሪክ መስራት ደብሮት ማለት ፔናልቲ ስቶ ምናምን 2 ጎል ያስቆጠረው ማለት ነው። ገና ማለት ነው አንቺ መቋጠር ከቀጠልሽ ማለት ነው የቱርናመንቱ ምርጥ ተጫዋች የውድድሩ ኮከብ ጎል አስቆጣሪ እንዳለ ሪከርዶችን በራሱ ነው የሚያደርጋቸው። ስለዚህ እዚህ ላይ ይብራብሽ ማለት ነው። በቃ አቁሚ መቋጠር። ኧረ በስመ አብ ምንድነው ባክ ቱ ባክ ሃትሪክ ሊሰራ ነበር እንዴ? ፔናልቲውን ጋድ ምን ይሳደዋል ፔናልቲውን? ኧረ በለው። ኤኒዌይስ ግን ያገባኛል አያገባኝም አይመቸው ግን በቃ ሌላ ሌብል ማለት ነው። እኔ እንዳልኳችሁ በዚህ ፕሌይንግ ስታይል በዚያ ጩኸት በቃ የቱርናመንቱ ቶፕ ስኮረር ካሁኑ እኮ 5 ጎል በ2 ጨዋታ 5 ጎል ፌር ነው እንዴ? አይደለም በፍጹም እንዴ። ገና ከሆኑ 5 ጎል በ2 ጨዋታ አስቡት። በቃ በየጨዋታው ያስቆጥራል። ይሱ 90 ደቂቃ ተጫውቶ ጎል አያስቆጥርም ማለት ከባድ ነው። ስለዚህ
አቡዬ መቋጠርሽን አቁሚ ማለት ነው። አንቺ አረ ይበቃኛል በመቤቴ ማለት ጋይስ ለሊዮኔል አንድሬስ ሜሲ ነው። ምን አይነት ተጫዋች ነው! አርጀንቲና በዘንድሮ የዓለም ዋንጫ 5 ግቦችን አስቆጥራለች። 5ቱንም ግብ ያስቆጠረው ታዲያ ይህ ምታተኛ ተጫዋች ሊዮኔል አንድሬስ ሜሲ ነው። ሰው እንዴት ደግሞ ሁሉም ግቦች ያምሩለታል ጋይስ። 5ቱም ግቦች እጅግ በጣም ጽድት ያሉ የሚያምሩ ጎሎች ናቸው። ዛሬም እንግዲህ ለአርጀንቲና ደሙን እንደሚሰጥና የዓለም የምንጊዜም ምርጡ ተጫዋች መሆኑን ድጋሚ አስመስክረዋል ማለት ነው። ገና በ9ኛ ደቂቃ ፍጹም ቅጣት ምት ሲስት ብዙዎች እንግዲህ እሱ ላይ ሙድ ለመያዝ እየተዘጋጁ ነበር። ሊዮኔል አንድሬስ ሜሲ ግን ሪከርድ በፍጹም ቅጣት ምት አይሰበርም እንደዚህ ባሉ ድንቅ ድንቅ ግቦች ነው በማለት ተቺዎቹን ዝም አስብሏል ማለት ነው። ዘንድሮም እንግዲህ አርጀንቲና ዓለም ዋንጫውን ልትደግመው ይመስለኛል። እጅግ በጣም ነው ደስ ያለኝ። እናንተስ ዛሬ ጨዋታውን እንዴት ተመለከታችሁ? ስለ ሊዮኔል አንድሬስ ሜሲ ምን ማለት ይቻላል? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኮፒ ሊንክ እና ፎሎ ማድረግ አትርሱ። ይመቻችሁ። ሁሉም ነገር ከሜሲ ጋር ማለት ትችላላችሁ በዚህ ዓመት እንደ ረበጌታ ሁለተኛ ጎል አስቆጥራ ይሄ እንኳን አልቫሬስ ስቶት ከዛ ሜሲ ድጋሚ መጥቶት ብሎክ ተደርጎ ተመልሳ ሜሲ ጋር ሜሲ መጥቶ እግዚአብሔር ምስክሬ ነው በጣም ጸዴ የሚባል ኳስ ነበር ፓስ ያደረገለት ለአልቫሬስ ግን ደግሞ ተመልሳ ሜሲ ጋር መድረሷ ኳስ ራሱ ያከበረችው ሳይሆን አይቀርም ጀለስን ማለት ነው። ብቻ የሚገርም ነገር ነው የተመለከትነው። እንደ ቡድን በቃ ጥሩ የሚባል ቅርጽ ነበራቸው። በጣም ሙከሮች የበዙበት ምናምን ጨዋታ አልነበረም። የተኛ ጌም ነበረ። ያው ካውንተር ወደ መጨረሻ አንድ ሊያገኟቸው እንደሚችሉ እየገመትኩ ነበር። ምክንያቱም አንድ እኩል የመሆን ፍላጎቱ ስለነበራቸው ማለት ነው። እነሱ ፍላጎቱ ስለነበራቸው ብቻ ሳይሆን ለማድረግ እየጣሩ ስለነበረ ማለት ነው። ሶ አርጀንቲና ምድቧን ቆንጅዬ በሆነ ሁኔታ በ6 ነጥብ በክሊንሺት 5 ጎሎችን አስቆጥራ 5ቱንም ጎል ሜሲ አስቆጥሮት ማለፍ ችላለች ማለት ነው። ይሄ ያበደ ነው። ሼር፣ ኮፒ ሊንክ፣ ሪፖስት፣ ፎሎ ማድረግ እንዳይረሳ። ይመቻችሁ። አሁን በተጠናቀቀው ጨዋታ ኤአዩ 2 አገባና አሸነፉ። እኔ አሁን ጥያቄ ምን መሰላችሁ? ይሄ ሰውዬ ስንት አመቱ ነው? እኔ አሁን ግራ ገባኝ። እኔ አይኔን ልመን፣ እድሜውን፣ ቁጥሩን ልመን፣ የቱን ልመን? እሺ እኔ ግራ ገባኝ እኮ ሜሲ እንዴ ምንድን ነው እንዴ? ጭራሽ የድሮ ሜሲ ትሆናለህ እንዴ? ደቂቃ ቢጨመርስ? እሺ ቆይ አሁን ደቂቃ ቢኖረው ኖሮ ሃትሪክ ልሰራ ነው? ምን አይነት ሙድ ውስጥ ነው የገባው? ልክ ሁለተኛውን ጎል ካገባ በኋላ አይታችሁታል። ሌላ ተጫዋች ነው ቅይር ነው ያሉ። ኳሱን ይዞት እንዲህ ማለት ጀመር። እንዴ ተው እንጂ አንተ ትልቅ እኮ ሰው አንተ እኮ ትልቅ ነህ። እድሜ እኮ ሄዷል። እዛ ጋር ያሉት እኮ ግማሽ ምናምን በ5 ዓመት የምበልጣቸው ተጫዋቾች ናቸው። እንዴት ነው ከነሱ ጋር እንደዚህ እልም እያልክ? ደግሞ ይቀድማቸዋል እኮ ደግሞ ያልፋቸዋል። ምን አይነት ፓስ ነው ያደረገው? ሁለተኛ ጎሉ ላይ እኮ አልቫሬስ ሳተው እንጂ ምን አይነት አሲስት ነው! የሚገርም ሰው ነው እግዚአብሔርን። እኔ አንተ ደግሞ ለየት ትልብኛል። ኧረ በስመ አብ ጋይስ። ግን ለማንኛውም ሮሎቨራችን ሊጀምር 2 ቀን የቀረው ስለዚህ እንዳትሸወዱ። አሁንም እየተመዘገባችሁ ከስራ አስቀምጥላችኋለሁ የቴሌግራም አድሬሱን እንዳያመልጣችሁ። ሜሲ ግን ስርዓትህን ብትይዝ ይሻላል። ቀጣይ ጨዋታ ላይ እረፍ፣ በቃ እረፍ። አሁን እረፍ። እንደዚህ አይቻልም። ክፋት ተው፣ ነግሬያለሁ። ሊዮኔል አንድሬስ ሜሲ ፔናልቲ አይመቸውም። ፔናልቲ የፋራ ነው። እንደዚህ አይነት ጎል ለሚመቸው እንደዚህ አይነት ጎል ማለት ነው። ፔናልቲ የፋራ ነው። በዓለም ዋንጫው ብዙ ጎል ያገባው ማን ነው? ንጉሱ ሊዮኔል አንድሬስ ሜሲ ነው። ፔናልቲ ሳተ ምናምን የፋራ ነው። እሱ አይመቸውም። እንደዚህ አይነት የጥበብ ጎል ለሚመቸው ገባህ? ሰዎች አርጀንቲና እንግዲህ አሁን በተጠናቀቀ ጨዋታ በሊዮኔል ሜሲ 2 ጎሎች በመታገዝ አውስትሪያን በማሸነፍ እንግዲህ ወደ ቀጣዩ ዙር ማለፉን አረጋግጣለች። አርጀንቲና በዚህ ዓለም ዋንጫ 5 ጎል አግብታለች። የመጀመሪያው 3-0፣ ሁለተኛው ጨዋታ 2-0፣ አምስቱንም ማግባት የቻለው ደግሞ ሊዮኔል ሜሲ ነው። ዛሬ 9ኛው ደቂቃ ላይ ፔናልቲ ስቶ ነበር። ከዛ በኋላ 39 እና 90+5 ላይ በማግባት እንግዲህ አርጀንቲና እንድትሸንፍ ማድረግ ይችላል ሊዮኔል ሜሲ። አርጀንቲና ወደ ቀጣዩ ዙር ማለፉን አረጋግጣለች። ሰዎች የመጨረሻ ጎል ወይም ደስ እንዳለኝ ታውቃላችሁ። አርጀንቲና ቲሙ ለሜሲ ነው የሚጮተው ወይም ፓራዴዝ መምታት እየቻለ ነው የሰጠው ለሜሲና ምን ያህል እንደሚያከብሩት ምን ያህል በቃ ይሄ እንዴት ነው ለሱ ምንም ነገር እንደሚያስቀድሙት ነው የሚያሳየው። እውነት እኔ አም ሃፒ ፎር ዳት። ታሪክ ነው እያየን ያለ ነው በዚህ ዓለም ዋንጫ። እድለኛ ነን። ቢስሚላ ይህንን እየመሰከረን ስለሆነና ልትኮሩ ልትደሰቱ ይገባል። ይሄ እየተከናወነ ስለሆነ ማለት የሜሲ ፋኖች ይገባቸዋል። ቢስሚላ እንዴ ወይኔ መጨረሻው ጎል ገብቶ ቢሆን ኖሮ ደግሞ ታሪክ ነበር የሚሆነው። በጣም የሚያሳዝነው ነገር በቃ ይሄ የመጨረሻው ዓለም ዋንጫ ሊሆን ይችላል የሚለው ዜና ብቻ ነው ከዚህ ዓለም ዋንጫ እንጂ
ሁሉ ነገር የተሳካለት ዓለም ዋንጫ ነው። አርጀንቲና በንጉሷ ሊዮኔል ሜሲ ጎሎች ኦስትሪያን አሸንፋለች። 32 ውስጥ መቀላቀሏንም አረጋግጣለች። በግሩፕ ጄ ምድብ ሁለተኛ ጨዋታ አርጀንቲና ኦስትሪያን 2-0 ማሸነፍ ችላለች። ሁለቱንም የአርጀንቲና ጎሎች ደግሞ ሊዮኔል ሜሲ ማስቆጠር ችሏል። ሜሲ በሁለት የዓለም ዋንጫ ጨዋታዎች 5ኛ ጎሉ ነው ለአርጀንቲና ማስቆጠር የቻለው። የማይታመን ምትሃቱን መስራቱን አሁንም ቀጥሏል። ውጤቱን ተከትሎ አርጀንቲና 32 ውስጥ መቀላቀሏን አረጋግጣለች። ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ሊዮኔል አንድሬስ ሜሲን ቪዲዮ ሁላችሁም ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ጀምሩት። ምን አይነት ምትሃታዊ ከአእምሮ በላይ የሆንክ ተጫዋች ነህ ምንድነው ከየት ነው የመጣው? ሰው አይደለም ብለን ለረጅም ጊዜ ተቀብለን ነገር ግን ፍጹም ቅጣት ምትውስተ ሰው መሆንን አሳየን። ከደቂቆች በኋላ ደግሞ በምትሃታዊ በተለመደው አስደናቂ ቤንችማርክ አጨራረሰ ሰው አለመሆንን ከየት እንደመጣውንም ግራ እየገባን ነው። ምን አይነት አስደናቂ ተጫዋች! ከረፍት በኋላ ደግሞ ጨዋታው ሊጠናቀቅ በሽርፍራፊ ሰከንዶች ላይ በግሩም ሁኔታ ሁለተኛውን ጎል አስቆጥሮ በሁለት የዓለም ዋንጫ የመክፈቻ ጨዋታ 5 ጎል አስቆጥረ የዓለም ዋንጫ የምን ጊዜም ሪከርዱን 17 አይበቃኝም 18 ብለ ከጀርመናዊው ሚሮስላቭ ክሎዝ ንክስናውን በይፋ ተቀብለሃል። ሊዮኔል አንድሬስ ሜሲ እግር ኳስ ከዚህም በላይ ዋጋን ልትከፍል የሚገባ እጅግ የተለየ ከዚህ ዓለም ውጭ የሆንክ ተጫዋች። ስለ ሊዮኔል ሜሲ ቃላት ካላችሁ ኮሜንት ሴክሽን ላይ ግለጹት። የምትወዱትን የሱን ምስልም አያይዛችሁ ኮሜንት ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሜሲ የአርጀንቲናው አስማተኛ ሊዮኔል አንድሬስ ሜሲ በዓለም ዋንጫው ስሙ የማይደበዝዝ አዳዲስ ታሪኮችን በደማቅ ቀለም እየጻፈ የሚገኝ የእግር ኳስ ልኬትን ማንም እንዳይደርስበት አድርጎ የሰቀለ ለአድናቆቱ ቃላት የሚያፍሩለት ድንቅ ተጫዋች ዛሬም ሌላ ክብረ ወሰን አሻሻለ። ሜሲ አሁን በዓለም ዋንጫ ታሪክ 18 ጎሎችን በማስቆጠር ማንም ያልደረሰበት ማማ ላይ ብቻውን ተቀምጧል። የሜሲ ሳይሆን የእግር ኳስ አድናቂዎች የታላችሁ? ይህንን ክብረ ወሰን ማን ሊያሻሽለው ይችላል? ላሚን ያማል፣ ምባፔ ወይስ ሌላ? ወይስ ደግሞ የማይሻሻል ሆኖ ተቀምጧል? ሐሳባችሁን አስቀምጡልኝ። መልካም ጊዜ። እኔ አሁን ምን አይነት ተጫዋች ነው ምናምን ብዬ ማሽቃበጥ ራሱ ይከብደኛል። ማለት በቃ ሁላችሁ የምታውቁት ነው። ይህ ተጫዋች እያረጀ ነው ወይስ ምን እያረገ ነው የሚመጣው? ክርስቲያኖን እኮ ገና ልናየው ነው አይደለም? ሁለተኛ ዙር ባለፈው አይተነው አዋረደን። ግን ዱድ የሜሲ ቲም ሜሲ እንዲያገባ ነው የሚፈልጉት። በቃ ሜሲ ያግባልን ነው እንዴ? በቃ ይሄ ነገር ነው ፖርቹጋል ውስጥ የሌለው። ክርስቲያኑ ያግባ ብቻ አይደለም የሚለው፣ ሁሉም ይጎ በይጎ ነው የሞላው። ስለዚህ እንዴት ነው የሚሆነው? አላያችሁትም? ሁለተኛውን ኳስ እንኳን እንዴት በግድ ካላገባ ብሎ ሲሰጠው ተጫዋቹን አላስተዋልኩትም። ሮጬ ነው ቪዲዮ እየሰራ ያለሁት። እግዚአብሔር በቃ ይሄ ነገር የለም ፖርቹጋል ውስጥ። ሰው ከተሻለ ይብላ፣ ሜሲ ይብላ ከተሻለ። ይሄ ተጫዋች እኮ ትልቅ ብቃት እያሳየን እኮ በሁለት ጨዋታ 5 ጎል ዳትስ ክሬዚ። በዚህ በ39 እድሜው ኦልሞስት 39 ዳትስ ክሬዚ። መቤቴ ይብላ ከተሻለ ይብላ። እንዴት ነው የተዋቀሩት? ጋይስ ያልተረዳችሁት ነገር አርጀንቲና ተዋቅሯል። ስፔን ውስጥ ይሄ መዋቀር የለም። በሚችሉ ተጫዋቾች መሞላት አይደለም። በሚችሉ ተጫዋቾች መሞላት ማለት ኢንግላንድ ስንት ዋንጫ አሳክቷል እስካሁን። በተለይ ዘንድሮ ያሳካል ብዬ አስባለሁ በሚችሉ ከሆነ። ግን አባቴ አርጀንቲና ውስጥ በሚችል አይደለም። የሚችለውም የማይችለውም እኩል ነው የሚጮተው። ለሀገሩ ለሜሲ ነው የሚለፋው። በቃ ፖርቹጋል ውስጥ የለም። ለማንኛውም አዲስ አካውንታችሁ ነው። ሁላችሁም ፎሎ እያደረጋችሁ ይመቻችሁ። አሁንስ እውነተኛው የእግር ኳሱ ንጉስ ማን ነው? ይህንን ሰው ፈጽሞ ቃላቶች ሊገልጹት አይችሉም። እሱን ለመግለጽ የሚመጥኑ የሱን ልዕልና የሚሸከሙ ቃላት በቋንቋዎች መዝገበ ቃላት ውስጥ ፈጽሞ የሚገኝ አይመስልም። ለሌሎች ተጫዋቾች ተራራ የሚሆንባቸው ታሪክ መስራትና ታሪክ መጻፍ፣ ለዚህ ሰው ግን ተራ የዕለት ተዕለት ተግባሩ ሆኗል። ለዚህ ሰው ዕድሜ ቁጥር ብቻ መሆኑን በተደጋጋሚ እያስመሰከረ ይገኛል። ሊዮኔል አንድሬስ ሜሲ በዓለም ዋንጫ ታሪክ ብዙ ግቦችን ያስቆጠረ ብቸኛ ተጫዋች በመሆን አዲስ ክብረ ወሰን
አስመዝግቧል። አርጀንቲና ኦስትሪያን በረታችበት በዚህ አስገራሚ ምሽት በጨዋታው ላይ 2 ድንቅ ጎሎችን በማስቆጠር ሀገሩን ወደ ድል ማማ የመራ ሲሆን በአጠቃላይ በሁለት ጨዋታዎች ብቻ 5 ጎሎችን ከመረብ በማገናኘት የማይታመን አስፈሪ ብቃቱን ለዓለም አሳይቷል። እነሆ ዓለም የንጉሱን የመጨረሻ ምዕራፍ እጅግ በስስት እየተመለከተች ትገኛለች። ታዲያ እናንተስ ስለ ሊዮኔል ሜሲ ምን ትላላችሁ? ሐሳባችሁን አጋሩ። አንተ ሰውዬ ቆይ በቃ አስቸገርክ አይደል? ምን ትደረግ በቃ አስቸገርክ፣ እምቢ አልክ በቃ እንዴ! ኧረ በስመ አብ እግዚአብሔርን በጣም ነው የሚችለው ነው የምላችሁ። ፔናልቲውን ስትስተው ቆመ ስታስብ አውቀናል። በቃ የሆነ ነገር እንደምትፈጥር ያስታውቅ ነበር። ምን አይነት ጎል ነው ቆይ ያስቆጠርከው? በዚህ አጋጣሚም አርጀንቲና አረጋገጠች ማለት ነው በቃ። ኧረ በስመ አብ እግዚአብሔር ሊዮኔል ሜሲ ትችላለህ፣ በቃ በጣም ትችላለህ። ኳሊቲ ክላሲክ ዮንክ ተጫዋች ነህ። እኔ ምንም አይነት ቃል የለኝም። ምንም አይነት ስላንተ ምንም አይነት ቃል የለኝም ነው ማለት